አይደል? እሺ ምንድን ነው ወደ ላይ ያለሽ? አይ አላላትም ማሚ። እንዴ ምን ይሆናል? ቅድም እየተቆስቁዛላ ዞረኝ ስለው ወደ ላይ እያላለኝ። ውይ ውሀዬ፣ እኔ እንደሱ አይደለም ያልኩት። አስመለሱሽ ማለቴ ነው። ሰላሜ አስመለሳት እንዴ? ጭራሽ አላስመለሳትም። ምንድን ነው ሽብኝ? ሰውነቷ ሁሉ እኮ ያቃጥላል። እኔም ሰላምዬ እባክሽን የሚደረብ ነገር አምጪልኝ፣ ወደ ሆስፒታል ይዣት ልሂድ። ቀናቤ ውይ ምንድን ነው አልሄድም ይባላል እንዴ? ዋዬ አልሄድም አይባልም። ሆስፒታል እንሄዳለን፣ በደንብ ቼክ ትደረጊያለሽ። ምንሽ እንደመመሽ ያረጋግጡና መድኃኒት ይሰጡሻል። ከዛ ታምጊያለሽ። እሺ ግን አልወጋም። ቆንጆ አትወጊም። በቃ ምንም ችግር የለውም። እሺ ሽማዬ፣ አይዞሽ ሽማዬ። ልቃጠልልሽ። ጎበዝ። በቃ ቶሎ እንሄዳለን። ምጥንዬ ምን ነው ስትመጡ መንገድ ላይ አዞራት ወደቀች? አይ አላዞራት። አይዞሽ እናቴ አይዞሽ። ልቃጠልልሽ። አይዞሽ እንጂ ሌላ እኮ ነች። ሰላምዬ ምን እንደሆናት እያየሻት የተቀጠፈ ቅጠል ይመስላል። የኔ እናት በቃ ትንሽ ጎሽ። የኔ ቆንጆ ቀና ቤት ያደርግልሽና ተሎኒ ደሬ ሰምቷል እንዴ? አልሰማም። ጎሽ በቃ አታስደንግጡትን ያለው እንዴ። ቀና ቤ። አይዞሽ የኔ ፍቅር ትንሽ ጎበዝ። ቀና እንሽሽ ሄዳለሁ እንዳናስደነግጠው። ጎሽ የኔ ፍቅር ተሎኒ አይዞሽ የኔ ቆንጆ። አይዞሽ። ወይኔ ጉዴ ፈትላ። አይ ጫማሽ ላርግልሽ። አይዞሽ እናቴ ጎበዝ። ጎሽ ይሄኔ ቆንጆ ሰላምዬ። እስኪ አይዞሽ እንዴ። ወይኔ ጉዴ። አንቺ ስለ አማካሪ ሲጀምር ቆይ ስለ እሷ ምን አግብቶሽ ነው? አማክሪኝ አለችኝ። በቃ ሀሳብ አካፈልኳት። በቅጥ እንኳን 5 ክፍል አልጨረሽም፣ ግን ደግሞ ሰው ታማክሪያለሽ። ብስለት እኮ ክፍል ባስቆጠር አይደለም። መሀይብ ነሽሽ። ቆይ ለምን አትተኝም አንቺ ግን? አሁን ናታን ካንቺ ጋር እንዴ? በቃ እኔን ፍችኝ እንዴ። ከኔ ጋር አይደለም፣ ከኔ ጋር ቢሆንስ ልቧን ችጋ ነው ያለው። እና አውጥቼ ልስጥሽ። ሰምኛለሽ? ናታን የኔ መሆን የሚችለው ሁለታችሁ የሚበለቃሽ ትወጡ ነው። እስከ ዛሬ ብቻዬን ነበር። አሁን አብራኝ የምትወጣ ጓደኛ አገኘው ማለት ነው። ደግሞ ማናት አብራኝ የምትባረረው? በእናትሽ ሼት እንዳረገዘች እንኳን የማታውቂው ያቺ ነፈስ ሰላምና አንቺ ከዚህ በለቃሽ ትወጣላችሁ። ይኸውልሽ አቢጌል፣ እኔ ራሴን ወክዬ ነው የምናገረው። በቃ ከዚህ ቤት አልወጣም። ምንድነው አንቺ? ቆይ ለፍስፍስ ነው እንደፈለግሽኝ? እየገባሽ አይደለም። ቆይ ምን እዚህ ቤት ከሰላም ጋር የምትሰሩት? ለምን ሁሉ ጊዜ ከሷ ጋር አብራችሁ የምትመካከሩት? አረ ኤቢ ስለፈጠረሽ በእናትሽ፣ እኔ ህይወቴ እንደ ገለባ የቀለለ ነው። አንቺ ግን ውስብስብስብስብ እያደረግሽብኝ ነው። ሰላም እውነተኛ የልጇን አባት ስለማታውቀው፣ አንቺ ደግሞ ከሌላ ቦታ ወንድ ጋር ሲል ታምጭላት ነው። እና ደግሞ በምትኮ አንቺና ናታን ልታግባባችሁ ነው። እና በዛ ላይ ተስማማችሁት? የኔ ናት። በቃ ነገርኩሻ። በቃ ተይኝ፣ እንዳትከተኝ። ልሂድበት። አልጨረስኩም። የት ነው የምትሄጂው አንቺ? ለማክሬ ድረስ ትመጣ ነበር። ኤቢ ውጭልኝ። አሁን አንቺ የምትይውን ነገር ባደርግ እማዬና አባዬ እያመኑኝ እንደከደዋቸው ነው የምቆጥረው። ቆይ ለምንድን ነው የምትከዳቸው? ሲጀመር እኮ እማዬ እኔን እንድታገባ ነው የምትፈልገው። አትፈልግም። ብትፈልግም በስነ ስርዓቱ ነው እንጂ አንቺ አሁን የምታደርግን ብታይ ታብዳለች። እማዬን በቴክስት እየጠራት ነው። ሰማኛል ናታን። ይቺ ብርት እንኳን ብዬ ነው የምጮው። ደግሞ ከማን ብላ ተቀኛለን። ያሰብኩትን ነገር ሳላደርግ እንደማልቀር። ኤቢ ውጭልኝ። እናትና አባትሽ እዚህ እንድኖር ያደረጉኝ ስላመኑኝ ነው። ሴት ልጅ እያላቸውም እዚህ እንድኖር ያደረጉኝ አሁን አንቺ የምታደርጊውን ነገር እንደማላረግ ስለሚያውቁ ነው። ስለዚህ እያመኑኝ አልከዳችሁ። አርፈተኝ። ኦኬ በቃ አንቺ እዚህ ተኝ፣ እኔ እወጣለሁ። ጅለልብን እዚህ አብረን ነው እንጂ የምናድረው። ብንተኛ ምንም ነገር አይፈጠርም። አይፈጠርም ግን ደግሞ ዝች አልጋ ነው አብረን የምናድረው። ኤቢ ፍቅር በእልህ አይሆንም።
ከኔ ጋር ዊ ጋይስ እቺ ኤቢ የምትባል ልጅ እንደው መቼ ነው የምታርፈው? እሬች ልጅ ሰላማችንን ነሳችን፣ በጠበጠችው ቤቱን ሁሉ። እንደው ቆይ መቼ ነች ልጅ አርፋ የምትቀመጠው? አንዱ ሲላት አንዱ በቃ እንደ ቀንዳንበሬ ማለት ነው። በቃ ቤቱን እኮ አመሰችው። አሁን ተዲያጣ ጋር ተፋታ ትንሽ ረፍ ብላ ነበረ ማለት ነው። ደግሞ አሁን ተመለሰባት። ናታን ጋር ሁኔታውን አይታ ናታን ጭራሽ ምንም በቃ ለሷ 0-0 ስሜት እንዲሆነ ስታቅ ከዛ በኋላ በቃ ሁኔታውን እንትታ ቀጥታ ወደ ዲያጣና ወደ ሰላም ተገለበጠች ማለት ነው። ሂዳ ሰላምን ያረገዘችው እሷ የምትጨነቅበት እሷ ልጅ አሳዳጊ ያልተባለች ይሄው ሰላምን መቀመጫ መቆሚያ ሰጠቻት። ከማን ያረገሽው? አባቱ ማን ነው እንዴ? ቆይ ልጅቷ ምን ሆና ነው እንዴ? ከየት ነው ያመጣሽው? እውነትማ ይሄን ነገር ሳላቅ ያሰብኳት ሳላሳካት ተቀረሁ እኔ አይደለሁም ትላለች ማለት እዚህ ታለች። ቁጭራሽ ምን እያለቻት እንደታቀታቀላችሁ ጋይስ? ከናታንስ ቢሆን ያረገሽው በቃ ማለት በቃ ያረገሽው ከማን ነው? ሙቼ ድፍት ብዬ ካልተነሳሁ አለች። ታይሷ እንጂና አይመለከትሽም ሲሏት ለራሱ ጭራሽ ምሰማኝ ነው አይደለችም። በስመ ስላሴ በጣም ነው አዛ ያረገቻቸው ጋይስ። እንግዲህ ናታንን በባለፈው እንዳያችሁት ክላሱ ገብታ እንግዲህ ሊደፍረኝ ጠርቶኝ ነው ብዬ ይዛሃለሁ አለ በለዛ ከኔ ጋር ተኛለችው። እንዴት ታየረኔ እንደዚህ የሚሆን ጭራሽ አይደለም። እንዴት እኔና አንቺ ሲቀጥል አብረን ብተኛ ራሱ ምንም የሚፈጠር ነገር ሊኖር አይችልም ማለች። ምንም ችግር የለውም ማለች። አረ ወይኔ በስመአብ እናንተ ድፍረቷ ማለት ነው። እንግዲህ እንደዛ ካለች በኋላ ናታን ምንድነው ያላት? አማራጭ ሲያጣ የሆነ ነገር ብለህ ብትጣራ ወይ የሆነ ነገር ብትል ሊደፍረኝ ነው ብዬ ጠርጣርቶ እዚህ ሊደፍረኝ ነበር ብዬ ነገር ይሹን ሌላ ነገር መስመር ነው ማስይዝልህ ስትለው እንግዲህ እሱም የሚሆነው ቁጥጥ ጽፋ ያለው የነበረው አማራጭ እጁ ላይ ያለውን ስልክ አውዱ ሪከርድ ከፍቶ ሲያስለፈድፋ ቆየ ማለት ነው። ከለፈለፈችለት በኋላ መጨረሻ ላይ አሁን ትወጫለሽ በክብር አትወጭም ስላት አልወጣም ስትል እንግዲያውስ እዚህ ተቀመጭ ሌላ ነገር አመጣለሁ ካልሽ ደግሞ እስካሁን የለፈለፍሽውን ሁሉ ሪከርድ ስላደረኩት እሱን ለናባይና ለማያሳይሽልሻለሁ ጉዲሽን ትረከቢያለሽ ሲላት በቃ ኩም ብላ ነው የቀረችው ማለት ነው። ኩም ድርቅ አለች። ምን አፋላት ምን አንደበት አላት። ከዛ በኋላ ነው እንግዲህ ተመልሳ ወደ ሰላም ጋር ሄዳ እንግዲህ ሰላምን በጠበጠቻት። ማን ነው አባቱ? ከየት ነው ያረገሽው? ከየት ነው ያመጣሽው? በቃ አባቱን ሳትናገሪ እዚህ ቤት አትኖሪም ማለች ጭራሽ። እናትና አባቷ እኮ እንግዲህ ጋሽ ደረጀና ወይዘሮ ማርታ እሺ ኦኬ በቃ እሺ ብለው ነው ዝም ያሏት ማለት ነው። በዚህ ግን እሷ በቃ ምንም ልትቀመጥም ልትተኛም ልታርፍም አልቻለችም። ቤተሰብ በሚገርም ሁኔታ ነው የምላችሁ። በጣም እየበጠበጠች ነው እሷ በቃ አሁን ሰላም ራሱ የምትለው ነገር ሲጠፋባት ዳጣን እባክሽ መፍትሄ ያስጭኝ ይችል ልጅ እንዴት ልላቀቃት? ምክንያቱም ልታስቀምጠኝ ምንም አይነት ስራም እያሰራችኝ አይደለም። ምክንያቱ ደግሞ አባቱን አምጪ ያለች ነው። ስለዚህ እቺ ስላላስቀመጠችኝ እባክሽ አግዥኝ እገዛሽ ያስፈልገኛል ነበር ያልቻትና ምን ላገዝሽ ሰላምዬ ስትላት እንግዲህ በቃ አባት ነኝ ብሎ ለአቢጌል የሚነግርልኝ አንድ ሰው ፈልጊልኝ እባክሽ ነበር ያልቻት። እንግዲህ ዳጣ ያው ስታስብ ማንም ሰው የለም ማለት ሊሆን የሚችል አረ ሰላምዬ እኔ ማንም ሰው የለም ሞገስ ነበር የራሱ ሌላ ህይወት አለው። ስለዚህ ማንንም ላመጣልሽ አልችልም። ያ ደግሞ ደላላው መርዞ ደላላው የሚባል ልጅ አለ እሱ ላምጣልህ ይሆን እንደ ምናምን ብላት ነበርና አይ አረ በቃ ችግር የለውም ግን እኮ ነገ ጧት ነገሩ ሌላ መስመር እያያዘ ሌላ እንትን ይይዝብናል። ስለዚህ ለምን አገባት እሷ አርፍ ዝም በያት በቃ ተያት ነበር ያለቻትና ከዛ በኋላ እንግዲህ ሰላምም ያው ትንሽ ረፍ ብላለች። ዳጣ ጠይቃልሽኝ አንቺ ደግሞ መያዝ ያለብሽን ነገር ያጂ ናታንን በጣም እየራቅሽው ነው። ለምንድን ነው ፊት መትነሽው? ከናታን ጋር ለምንድን ነው አብራችሁ ማትሆኑት ብላት ነበረ። እንዴ ሰላምዬ እኔ እኮ እሱን ከሱ ርቄ ምናምን ሳይሆን ናታን እኮ በጣም ምርጥ ልጅ ነው፣ ግን ከኤቢ ጋር ስለሆኑ አሁን ላይ እንዳረብሻቸው ብዬ ነው። ሲቀጥል ደግሞ ኤቢ እኔ ከዛ ጋር ካየችኝ ጥሩ ስሜት ስለማይሰማት ያንን ነገር አስቤ ነው እንጂ ከሌላ አንጻር አይደለም እንጂ ናታንን በጣም ወደው ማከብረው ልጅ ነው ነበር ያለችው ማለት ነው። ሰላምም እንግዲህ አይ ይሄን ያክል ባትሪው ጥሩ ነው ናታን
ላንቺ እንጂ ለአቢጌል ምንም አይነት ስሜት የለውም። ናታንና አቢጌል አንድ ላይ ይሆናሉ ማለት ሰማይና ምድር ይገናኛሉ ማለት ነው። ስለዚህ ጭራሽ እንዳታስቡ ነበር ያለቻትና ዳጣም እንግዲህ እሺ እንግዲህ ካልሽ ስታይል ብላ ነበር እንትን ያለችው። እንግዲህ ኤቢ ምንድነው የሚገርም ሁኔታ